ማንም እየተነሳ ይዘፍናል። በቃ አሁን የሁሉም እንጀራ ከፋችን አለ። በደሴ በመወለዴ በጣም እኮራለሁ። ብዙ ጊዜ የምታወቀው በደሴ ላይ ነው በሚለው ዘፈና ዘፈኑም የወሎ ብራንድ ነው። እንግዲህ ግን ሸጋ አይደለሁም እኔ ጎራዳ ነኝ አይደለ? ደሴ ላይ ነው ቤቱ። አሃ ጀግንነታችንም ታሪካችንም ተረስቷልና የአገሬ ልጅ አንተ ጉብል እናንተ ጉብል ሎጋ እናንተ ጉብል ሎጋ ወተከ ማማው ላይ ቁጭ ብለህ ነውጋ። ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የዛሬው ፕሮግራማችን ሞቅ ደመቅ ያለ ነው። እንግዲህ ዛሬም አንድ እንግዳ ጋብዤላችኋለሁ። የእንግዳ ፕሮግራም አለኝ። ድምፃዊ ነው። ድምፃዊ አማረ መንበሩ ይባላል። የባህል ድምፃዊ ነው። የተለያዩ የባህል ሙዚቃዎችን በመስፈን የሚታወቅ ነው። በተለይ ደሴ ላይ በሚለው ዘፈኑ ይታወቃል። ዛሬ እስቲ የዓመት በዓል ማግስት የበዓል ፕሮግራም እንግዳ አድርጌዋለሁ። እስቲ በክብር ተቀበሉልኝና ከእሱ ጋር ፈታ ዘና ያለ ቆይታ እናድርግ። አማረ እንደምን አለ? ሁሉ ሰላም? የባህል ድምፃዊ እንኳን ደህና መጣ። ያዝ አማረ፣ እንግዲህ ከወሬ በፊት እንኳን አደረሰ። በዓል እንዴት አለፈ? ገና በዓል ቆንጆ ነበር፣ ያምራል በጣም በአውደ ዓመት በሚል ዘፈን ስታስደመመን እኮ በዓሉን አከበረን እኮ። በጣም ጥሩ አድርገን የሰራኸው በአዲስ ሰላም የተቀበልነው። እንግዲህ እስቲ በኋላ መቼም ለተመልካቾች ታቀርብልናለህ እሱን ዘፈን። ያው አማረ እንግዲህ ብዙ ጊዜ የምታወቀው በደሴ ላይ ነው በሚለው ዘፈን ነው አይደለ? ደሴ ላይ ነው ቤቱ። አሃ ደሴ አይደለ? እሱ ዘፈን ከላሊበላ ኪነት ቡድን ነው የዘፈነው መጀመሪያ። የመጀመሪያው የነሱ ነው። ከዛ በኋላ ክሊፑን እነሱ ክሊፕ አለው ግን ብዙ አልነበረም ከጊዜው ቴክኖሎጂ ጋር ማለት ነው። እንደ አዲስ ነው ሪሚክስ አድርገው በጥሩ ሁኔታ ነው የሰራው፣ በጥሩ ፕሮዳክሽን ጊዜው ባፈራው ካሜራ ስለሆነ እና አካባቢ ለመግለጽ ተሞክሯል። በቃ ማለት ወሎን እንትን ለማድረግ ማለት ነው። ዘፈኑም የወሎ ብራንድ ነው እንግዲህ ከሪኩም በላይ ማለት ይቻላል። እንደውም ደስ ይላል። ስለዚህ አንተም ብራንድ ሆነ ብራንድ ሆነ። ከዛ በኋላ እንደ አዲስ ነው በቃ። እንደውም አሁን የህዝቡ ነው ማንም እየተነሳ ይዘፍናል። በቃ አሁን የሁሉም እንጀራ ከፋችን አለ። እንዴት ነው አገሩ ነው የሚለው? አገሬ ነው። በሱ ነው የሚያምረው። ይዝፈነው አይደለም? ይዝፈነው። እስቲ እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከቅቤው ከመሩ ከሽነቱ ከምሽል ናፎሱ ሶኖብ ሲያከረምኛ ደሴ ላይ ነው ቤቷ። ደሴ ላይ ነው ቤቷ። ደሴ ላይ ነው ቤቷ። የሚያምረው አንገቷ እንደምን ወሎ በጣም ይስላል። ከፍ ሲል ደግሞ ደስ ያለው የፍቅር እንቦቻ አሄሄ የሚጓደሙብሽ የሁሉ ኩል አገር ዋሆዬ የውበት አዳራሽ እናት ዓለም ደሴ ዋሆዬ ይብላኝ ላላወቀሽ መንፈሴ ይረካል ዋሆዬ ሁሌም በትዝታሽ ባቲና ኮምቦልቻ ከሚሴና ሀርቡ የነሸግያ አገር የናይጠገቡ። ያው የኔም የትውልድ ቦታ ደሴ እኮ ነው፣ ግን ሸጋ አይደለሁም እኔ ጎራዳ ነኝ። አይ ሴቶቹ ናቸው ቆንጆ ይባላል ከወንዶች እኮ። ወንድ ቆንጆ ነው። እኔ ብቻ በአጋጣሚ ተጎርጄ ነው እንጂ ወንዶችም ሴቶችም ያው ወሎዬ በጣም ቆንጆች ናቸው። በጣም ቆንጆ ናቸው። ግን ብዙ ጊዜ ቆንጆ መሆናችን ይመስለኛል ተቁንጅና ብቻ የተዘፈነ ጀግንነታችንም ታሪካችንም ተረስቷልና ቁንጅናም ተጽዕኖ እያመጣብን ነው። ያው ደሴ ግን እንደተዘፈነላት እኮ ህዝቡን በጣም ደስ የሚል ህዝብ ነው። እስላም ክርስቲያኑ አብረው በጣም በጋራ የሚኖርበት ሀገር። እኔ በደሴ በመወለዴ በጣም እኮራለሁ። ሁላችንም ዘረኛ እንዳሉ እንጂ ሁላችንም። አሁን በቅርብ ጊዜ ነው መታወቅ የጀመርከው አንተ እንግዲህ ትልቅ ሰው ከሆንክ በኋላ። እንደው በልጅነት እንዴት አንጎራጉር ነበረ ወይስ እንዴት ነው የልጅነት ነገር? እንዴት ነው የጀመርከው?
በልጅነት እንግዲህ ብዙ ነገሮች ያለፉት በግብርና በረኝነት ስለሆነ ብዙ እድሜዎች ይዛ አልቀዋልና ከረፈዴ ነው አዲስ አበባ የመጣሁት። ኦልሞስት 18 ዓመት 19 ሲሆን ነው የመጣሁትና ከዛ በኋላ ከመጣሁ በኋላ በትምህርት ነው ያሳለፍኩት። ትምህርት ደግሞ ስጨርስ ስራ መያዝ አለ። ልክ ነው። ስራ ደግሞ መንግስት ስራ ከሰራሁ በኋላ ከአንድ 8 ዓመት በኋላ ነው እንደውም ወደ ሙዚቃ የገባሁት። ስለዚህ አርፍጄ የመጣሁት ለዛ ነው። ለምን አስታውሳለሁ እንደመጣሁ ከገጠር የት ነበርሽ ንጉሴ እሷና አንድ ጊዜ 6 ኪሎ ዩኒቨርሲቲ ተማሪ እያለች የዛኔ 6 ኪሎ ዩኒቨርሲቲ በሩ ላይ የህዝብ ስልክ ነበረ በዚህ ግድግዳ ላይ ያለው ማለት ነው። እና እዛ አገኘኋት፣ ስልክ ይደወለች። ከዛ በፊት ምኒልክ ደግሞ ትምህርት ቤት ደግሞ ምኒልክ እነኛ አማተር ኪኖት ይሰሩ ነበር እነ መሀሪ ምናምን ልጆች። እና እዛ በጣም ጥሩ ድምፅ አለሽ አደንቅሻለሁ፣ ሙዚቀኛ መሆን እፈልጋለሁ እና እንዴት ነው የምገባው ስላት መጀመሪያ ራስን አሸንፍ አለችኝ። እና ሙዚቃ ስሜት እንጂ ህይወት አይሆንም አለች። እሺ ማለት ይሄን ነገር ሰዓት አይ ሙዚቃ ለባራይት ዝም ብለህ በጎን ለጎን የምትሰራው ወይ ደግሞ ተሰጥኦ ስላለህ የምትሰራው እንጂ ህይወት ካረከው ይከብዳል፣ ሳካል ላይ ሳካል ስለሚችል በቃ ያቺ ነገር አቃጨለችብኝና ቀጥታ ወደ ትምህርቱ ነው የቀጠልኩት። እሺ ከዛ ትምህርት ተማርኩኝ፣ ማኔጅመንት ተመረኩ። ከዛ መንግስት ሰራተኛ ተቀጠርኩ። የመንግስት ሰራተኛ ነበርክ? ነበርኩ። አልጠበቅኩም ነበር። የመንግስት ሰራተኛ ነው። እኔ ባህር ዘፋኝ እነዚህ ምሽት ክለብ የምሰራ የባህር ዘፋኝ ነበር የምገምተው የነበረው። ሁለቱን ማስኬደዋለሁ ግን ዞሮ ዋናው ያ ነበረ። ከዛም በኋላ ያው እና በልጅነት ታንጎራጉር ነበር ማለት ነው። በፊት እንደዚህ ተሞካከረ እንግዲህ እርሻ 58 ታንጎራጉራለህ። ሙዚቃ ደም ውስጥ ነው የሚኖረው። በቃ ማለት ሙዚቃ ልክፍት ነው መወከል ታውቃለህ። እንግዲህ ወለየ ሆነ መች ላይ ተለይ ልጅነት ጀምሮ ስትፈጠር ስለሆነ ያው አንጎራጉራለሁ። ኦኬ የእነማን ነበር የምታንጎራጉረው? የዛኔ እነዚህ ነው ሙሀባ ነጋሻው አዳል ማሪቱ ለገሰ። በተለይ ዚነትን በጣም ነበር የምወዳትና ዚነትን ያስታውሰናል በወንድ ድምጽ አይሻልም? የዚህ ዚነት ሙሀባ እስቲ ሞክራት። ያው የሴት ዘፈን ነው። ይሁን የአገሬ ልጅ አንተ ጉብል እናንተ ጉብል ሎጋ እናንተ ጉብል ሎጋ ወተከ ማማው ላይ ቁጭ ብለህ ነውጋ ኩታ ወደ ሙሉ ማሳተም አሳይኝ ማሽላ ጠባቂው አይደለክም ወይ? ግጥሙን ያወረስቸዋለሁ። ነፋን ይማረው። እንዲያው ከንበል እንዲያው ደፋ እንትን ነበረ። በጣም ታዋቂ ዘፋኝ ነበረች እኮ የወሎ ፈርጥ ነበረች። በአጭር ቀረች። ስለዚህ ከዛ በኋላ ዝም ብለህ በያንጎራጎርክ እያለ ነው እዚህ አዲስ አበባ የመጣኸው? እዛ ምንም ወሎ ውስጥ የሙዚቃ እንቅስቃሴ ውስጥ አልገባህም? ምንም አልገባሁም። ለምን የተወለድኩበት አካባቢ በጣም ገጠር ሪሞት ኤሪያ ነው ማለት አክሰስ ይላል። አሁን ገጠር የምትሳተፈው እኮ የኪነት ቡድን ሲኖር ምናምን ነውና ምንም አይነት እንትን የለም። በቃ በጣም ገጠር ስለሆነ ምንም በቃ ዝም ብለህ ሰርግ ላይ መዝፈን፣ ጥር ሲሆን ጥምቀት ላይ መዝፈን እንጂ እንደዚህ ሙዚቃ በህጉ መሰረት የታይሚንግ ሜጀር ምናምን የሚያስተምር ነገር የለም ነበር። ቀጥታ የመጣሁት አዲስ አበባ ስመጣ ነው እንደ አዲስ ነገሮችን ያወቅሁት። ህግ መኖሩም ያወቅሁት ለዛ ይዛኔ ነው። ስለዚህ ከየት ነበርሽ ምክር በኋላ ነው ሙዚቃ ጀመርኩ ማለት ነው? ከሷ በኋላ ነው ምክሩ። ትምህርቴን ጨርሼ ልክ ስራ እየሰራሁ እያለ ጎን ለጎን ጀመርኩት። ስጀምረው 2001 መሰለኝ ባሰፈት ጎፈር ስራ የሚባል ነበር። በማሲንቆና በከበሮ ብቻ እነኚህ ገጠር ዘፈኖች የሚሰሩት እነ መብሬ ምናምን እነ ሞላ ፍቃሪ የሚሏቸው እነሱ ይዛኔ ሲሰሩ እኔ ዝም ብዬ የገጠሩን ሰባስቤ በማሲንቆና በከበሮ ሞክርኩ። የመጀመሪያው ስራ ስለሆነ ተሰራ፣ ግን አልወጣም። ስራው አልወጣም። እንትን ሰራውና የዛኔ አንድ ነጠላ ዜማ ነው አልበም ማለት 10 ዘፈን ነጠላ ዜማ ነው 9 ዘፈን ነበር። እሱን ጨርሼ ሙዚቃ ቤት ግዙ ብዬ ሄድኩ ወደ መርካቶ ማለት ነው። ስለዚህ ማንም አይገዛም። ለካ የሚያሰሩት እነሱ የሚፈልጉትን ሰው አመጣው ራሳቸው ናቸው ፕሮዲዩስ የሚያደርጉት። የሆነ የጎጃም እንትን ከሆነ የጎጃም ባህላችን፣ የጎንደርም ከሆነ የወሎም ከሆነ እንደዛ። የኔ ጎጃም አለበት የወሎ በቃ ቲፒካል ነገሮችን የሰራሁትና በጣም ያምር ነበር። በማሲንቆ እንድሪስ አሰን ነው ይሰራል ማሲንቆና በቃ ሰምቶ ያራክሱታል። ያ ስራ ያላረገ አጋጣሚ ያው መንግስት ሰራተኛ የሰራው እያለ ወደ ፊልድ ቀየሩኝ። ሰመራ ገባሁ። ባህር ትራንዚት ነበር የምሰራው። ከዛ 7 ዓመት ሰርቼ መጥቼ እንደገና ደሴ ላይ ነው የሰራሁት። የመጀመሪያው ስራ ደሴ ላይ ነው የመጀመሪያው። በቃ ወደ ህዝብ የደረሰው እሱ ነው የመጀመሪያው። ከዛ ስራ ቢኖረኝም ወደዛ አልወጣም። በቃ ስራዎች በጣም የምትወደው ግን ለህዝብ ያልወጣ የትኛው ነው?
በጣም እስኪ እንደው ብታንጎራጉርልን ብዬ ነው አትሊስት ብንቆጭ ይውጣ ብለን እንድናስብ እንትን ነው ማለት አዲስ ላይ ለሪኮ ምናምን ናቸውና የተለመደ የጎፈርን ስታንጎራጉር ይችላል የጎፈራውን የሰራሁት አለ ከዛ ወጥቼ ይሄ እንትን ሰዋሰው የሚላው እንደ አዲስ ሰርቼው በክሊፕ ወጥቷል አራ እስቲ ባል ዋሁ የነ ሰዋሰው ወድበል ያገሬ ሰው የኔ ዓለም እኔስ በሰዋሰው ገባው ከተማ ሰው እንደምን አለሽ ወይ አልተላጨሁት ወይ አልተበጠረ ወይ አልተላጨሁት ወይ አልተበጠረ ነው የኔ ራስ አቋቋም ለሰው አስቸገረ ያው ማሲንቆ ባልችልም የማሲንቆ አለው ግን ያሰራው ይሄ ወጥቷል ዩቲዩብ ላይ ወጥቷል ተመልካች አለው እንደውም ከ700 ሺህ በላይ ተመልካች አለው በጣም አሪፍ አይደለም በጣም የሚገርም እንትን ነው የመንግስት ሰራተኛ ሆነ በመሃል ደግሞ እንደዚህ እና ስለዚህ የሙዚቃ ስራ በታድሪ አይደለም ተዳዳሪ አይደለም ግን ለብዙ ሰዎች መተዳደሪያ ለኔ አጋጣሚ ሆኖ መተዳደሪያም አይደለም ማለት ያቺን የመጀመሪያዋን ነገር መረስ ስላልኳት አይሆን እንደሆነ አላውቅም ሌላ ስራ አለ እንደጋ ደግሞ ለስሜት ነው የምሰራው ለፍላጎት ነው የምሰራው ለፍላጎት ለምን ግጥሞቹ የበሰሉ ናቸው ምናልባት ያው እንግዲህ አይታቸው ከሆነ ጥሩ ማለት ሰው ትልቁም ትንሹም ያዳምጣቸው ናቸው እንደ ክሊፖቹ በጣም ጥልቀት አላቸው ናቸው በጣም በጥራት ነው የምታሰራው ግድ ነው ደግሞ ሙዚቃ መሻገር አለበት ለቀጣዩ ትውልድ ቢቻል ስለዚህ በሙዚቃው መቀጠል ትፈልጋለህ እንግዲህ ያው ጎን ለጎን ነው ወደፊት ደግሞ ከመጣም ደግሞ እንጀራ ያላርገው ይችላል እንጀራውም እየመጣ ነው አሁን ስለዚህ ይቀጥላል እንግዲህ ቢቀጥል አሪፍ አይደል በጣም ምክንያቱም ቲፒካል ድምጽ ነው ያለው ኦርጋኒክ ድምጽ የሚባላል ኮምፒውተር ምናምን ያለ ኮምፒውተር ነው እየሰማን ያለ ነው አይደል ኮምፒውተር የለውም ያው ከረኝነት የመጣ ነው ዋናው ቲፒካል በጣም ደስ ይላል በጣም ለምሳሌ ከሌሎች ሰዎች ጋር ሰርተሃል ከሙዚቀኞች ጋር ብቻ ነው የሰራው እስካሁን ከብቻዬን ነው ግን አሁን አንድ ስራ ከማዲቱ ጋር ሴትና ወንድ ነው ልንሰራ የተጀመረ ስራ አለ ማዲቱሽ ክምክም እስካሁን ግን ብቻዬን የሰራኋቸው የባህል ዘፋኝ ነው በቃ ቲፒካሊ የባህል ዘፋኝ ዘመናዊ ልፈን ብል አልችልም ግን ባህላዊ ዘፋኝ ዘመናዊ ዘፈናል ዘመናዊ ነው ባህላዊ የማይዘፍነው እንጂ ባህላዊ ዘፋኝ ዘመናዊ መስፈን ይችላል ችግር የለም ፍላጎት የለም ግን ፍላጎት የለኝም እንጂ ብሰራው እችላለሁ ችግር የለም ስለዚህ በባህሉ ነው የምቀጥለው በዛው ነው ባላገር ነኝ በባህል ይቻላል ዘመናዊ ያው ሁሉም ሰው ከገጠር እየመጣ ነው ከባላገርነት እየመጣ ነው አብዛኛው ዘመናዊም ባህሉን የሚሰራው ደግሞ ውጤታማ የሚሆነው እዛ የመጣ ሰው ነው ይመስለኛል አብዛኛው ከዛ እኮ የከተማ ሰው ጥቂት ነው ሙዚቀኛውም ነጋዴውም ምንም ሰክሰስ የሚሆነው እዛ አካባቢ የመጣ ሰው ነው እኔ ከገጠር ብቻ ስኬታማ ያልሆንኩት ከዚህ በሙዚቃ የእነማን አድናቂ ነህ አንተ የደረጀ ደገፋው እና የባህል ዘፋኞችን ይሁንም እነሱ ያው እኔም ባላ ስለሆንኩ እነሱ ነው እንትን ማድረገው ድሮ የእነ ሂሩት በቀለ ቤት ቁጭ ብለህ እንደዚህ መስተዋት እያየ ጽም ስትላጭ የምታንጎራጉረው ማለት ነው ደረጀ ያው በፉጭ የመጣልኝ ነው በነገራችን በፉጭትም በሙሉ ታደርጋለህ ግን ይመጣልን ያው ባህላዊ ነገር የደረጀ ለምሳሌ ፈርም ሰራው ነበርና ሲሞክረው ደረጀ አው ትዛለኝ አስታወስከኝ በጣም አየሁት ምኞቴን ተሳክቶ ሊመታ አይ ልጅነት ህልሜን በጊዜ ተፈታ ናበራሁ ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራው በምርጫዬ ደስ ይላል በጣም ሌላስ ሌላ ማን የሴት ትሞክራለህ ሌላ ከእንትና ውጭ ወይም የነዚህነት ምናምን ነው እንኳን ብዙ እንትናለ አጥሞክራ ስለማንሰራው ሌላ ማንን ታስመስላለህ በደንብ መዘፍ ነው ማለት ሌላ ትጂ ላይ ለምሳሌ አሁን የነደርብ ተነሳ ካልመጣው ላይረጋ ቀልቤ ከሁሉም ከሀገራችን ካልቃኙ ዙሪያው ሐይቁን ራሪቡ
ራሪቡ በኝ ራሪቡ ባንቹ መጀን ባንቺው መጀን ባንቹ መጀን ባንቺው መጀን ድረስልኝ መጀን ያው ደስ ያለታ። አይ በጣም አሪፍ ነው። እንግዲህ አሁን በዚህ በገና በዓል ተመርኩዘህ 2 ሙዚቃዎች ለቀሃል። ምንና ምን የሚሉ ናቸው? አንደኛው አውደ ዓመት ነው የሚያምርብን የሚል፣ አንደኛው ደግሞ የራያ ቢቱ ነው ግን ስለወሎ አጠቃላይ የሚያነሳ ነው። ስለዚህ አንደኛውን እዚህ ታቀርብልናለህ? በተለይ በዓል እንደመሆኑ መጠን እንግዲህ የአውደ ዓመቱ ቢሆን አውደ ዓመቱ ይሁን፣ ያኛው ደግሞ ለጥምቀት እናደርገዋለን። ይሻላል። የአውደ ዓመቱ ይቀድም። በድምፅ ማንጎራጉር ይቻላል የተወሰነው? እስኪ ሞክረውና በዓመት በዓመቱ ነይ በአውደ ዓመቱ በዓመት በዓመቱ ሞቅ ሲል ቤቱ የሚለይበት ሰው ማንነቱ በዓመት በዓመቱ ነይ ሞቅ ሲል ቤቱ የሚለይበት ሰው ማንነቱ የኢትዮጵያዊነት የአንድ ሕዝብ የአንድ አገር የፍቅር ሰንሰለት ማያያዣ ማገር የአብሮነት ምልክት ነውና አውደ ዓመቱ በደስታ ይዋል ሁሉም በየቤቱ። ሁሉም በደስታ ይዋል ውሏል። አሁንም ጥምቀትን ይዋል። ይሄ አውደ ዓመት እነማን ጋር ነው ይሰራል? እነማን ናቸው ይሰሩልህ? እንግዲህ ያው ብዙ ጊዜ ስራዎችን የምሰራው ጥሩ ባለሙያዎች ጋር ነው። ጥሩ ገጣሚ አሁን ተስፋ ብርሃን ኢንጂነር ባንጃው እንግዲህ በኢትዮጵያ ባህል ውስጥ ትልቅ ከ3 በላይ ስራ የሰራ ነው። ብዙ ጊዜ እኔ ስራዎች የሱ ናቸው። ተስፋ ብርሃን ቅንብር ውስጥ ታየው ተወረት ነው። ማሲንቆ እንዲሳሰን ጥሩ ባለሙያዎች እዛ የተሳተፉ በሙሉ ያው አገልግሎት ውስጥ ያሉ እንትን ናቸውና እንግዲህ ጥሩ ስራ ነው። በራሴ እንትን ብያለሁ። ደግሞ ህዝብ ይፈርዳል እንግዲህ። አይ በጣም ሰምቼዋለሁ። በጣም አሪፍ ዘፈን ነው። ብዙ ሰው እያየው ነው አሁን። ምናልባት የምታመሰግነው ካለ በዚህ በሙዚቃ ህይወት የምታስተላልፈው መልእክት ካለ? የማመሰግነው እንግዲህ ብዙዎችን ጠርቼ አልጨርሳቸውም፣ ግን ተስፋ ብርሃን ኢንጂነር ባንጃው ከሙያ ባሻገር እንደ አባትም እንደ ወንድም እንደ ጓደኛም በደስታም ባዘንም ከጎኔ ነውና ብዙ ጊዜ እንደ ሙዚቃ አይደለም ኖርማሊ በቃ ነው እንደ ወንድምና እንደ አባት ነውና እሱም አመሰግናለሁ። ጓደኛዬ ዳንኤል ወልደ ኪዳን ብዙ ነገሮች ከጎኔ ሆኖ እያገዘኝም ወደፊትም ብዙ ነገሮች እሱ ነው እንትን የሚያደርገው። እሱን አመሰግናለሁ። ሌላው ደግሞ በዚህ የተሳተፉ ሁሉ በሙሉ ከሌ ያላችሁ አመሰግናቸዋለሁ። እንግዲህ እንኳን አደረሳችሁ ለገና በዓል ነው በዚህ አጋጣሚ ብላችሁ። እንኳን ለገና ማደረሳችሁ፣ እንኳን ለጥምቀት ማደረሳችሁ። ለሁለቱም እንኳን አደረሳችሁ። ሁሉም ምስጋና ይገባችኋል። ታንክ ዩ ቬሪ ማች። በጣም ጥሬና ክብረ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። እንኳን ለገና በዓልም ለጥምቀት በዓልም በሰላም አደረሰህ በድጋሜ።